ብትችሉ ነፍሳችሁን አድኑ። ምን በማድረግ ህይወታችሁን በመፈተሽ ማለት የሚያጠምቁት አባቶች ጋር ነው ማለት አይደለም። እቤት ሆነ ጀምረው ጸልይ፣ ስገድ። እኔ ውስጥ ያለ ከእናት ከአባት የመጣ ዛር መንፈስ ታሰር በሉ። ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ ልትመለከቱ ይገባል። በዚህ ቪዲዮ ላይ ብዙ ነገር የምትማሩበት ነው፣ ብዙ ነገር የምታገኙበት ነውና በተረጋጋ መንፈስ ሆናችሁ አዳምጡ። ለወዳጅ ለጓደኛ ሼር አድርጉ። በቀጥታ ወደ ቪዲዮ እንሄዳለን። እርግጠኛ ነኝ ከሚስት ጋራ በዚህ ጉዳይ ላይ በተደጋጋሚ ትጣላላችሁ አልኩት። አዎ መምህር፣ እኔ ግልጹ ልንገር፣ በቃ ማለት ልጅ ልንወልድ ስንፈልግ ብቻ ነው መጥቶ የሚጠጋኝ እንጂ እንዲጠጋኝ አልፈልግም። በዚህ እንጣላለን። እንደፈለገ ሲመጣ ምን ሲል ያዘርበል እዛ ነው የምለው እና እኔ ይሄን ነገር አልደግፈውም። እና ታጠብ ገላህን እለዋለሁ። ታጥቦ መጥቶ እንኳን ይሸታል አለች አለ። ለማን ልግርሽኝ ማለት ምን ታረገው? አትፍቀው፣ ቆዳህን አትልጠው። መቼም ምን ታረገዋለህ? ታጥበ መተህ እንኳን ትሸታለህ አለችው። እና እንፋታ በቃ አላት። እዚህ ልጅ ላይ ያለችው አይነ ጥላ ደግሞ በጣም የምትገርም ናት። ዝግጁ ናት ለመፋታትና ወይም ደግሞ አይነ ጥላዋ ትንሽ ቀላዳ ነው የምትፈልገው። ንዴት አግሬሲቭ ነው ደግሞ ልጅ ቁጡ ነገር ነው። እና ወንድሜ ተረጋጋሽ። እየነገረች ያለችው እየፈሳህም ሰውነትህም እየሸተተ ግን የልጅ አባትና ባሌ ነህ፣ ወድጄሃለሁ፣ አብሬህ እየኖርኩ ነው አይደለም የምትለው? ትርጉሙ እንደዛ አይመስልህም አልኩት። እና በቃ ታዲያ ገበኔን ሸፍኛ አለ። ይሄ ገበና አይደለም እኮ ይሄ የመንፈስ ነው እንጂ አንተ ገበና አይደለም፣ መንፈሱ ነው ያመጣብህ። ስለዚህ ተጠመቅ፣ ስገድ፣ ጸልይ፣ ጸበል ሂድ፣ መንፈሳዊ ህይወት ኑር፣ ከዛ ትለወጣለህ። የሚገርማችሁ ቅርብ ጊዜ ነው ይሄ ነገር የተወው። ከተነጋገርን ራሱ ወደ 6 ወር 7 ወር ሆኖናል። ሳይጀምረው ትቶት ምን ይለፈልፍብኛል ይቀባጥርብኛል ምናምን ብሎ እንደ ቀባጣሪ ቆጥሮ ነው መሰለኝ ከ6 ወር ምናምን በኋላ መስገድ በጀመረ በ3ኛ ሳምንቱ ጠረኑን ጠፋ። ፈስ የለ፣ አየር አይወጣ፣ ምን አይል እና ነገርኩት። የአመጋገብ ችግር ከሆነ እንቁላል ምናምን የተቀቀለ እንቁላል ስትበላ ያስፈሳል። አተር ሽምብራ ስትበላ ያስፈሳል። እንዲህ ነገሮች ብዙ ጊዜ ስትበላ ያስፈሳሉ። ይሄ ከአመጋገብ ችግር ከሆነ ነው። ሌሎችም ነገሮች እንደዚሁ ሲበሉም ያስፈሳሉ። አሹቅ ባቄላ ተቀቅሎ የተቆላ ባቄላ ማለት ነው። ስሙ ራሱ አሹቅ የሆነው እኮ አስፈሳ ማለት ነው ቃሉ። አሾቀው እኮ ሲባል ምን ማለት ነው? ጅም አድርጎ ፈሳ ማለት ነው አይደል ቃሉ። አሹቅ ማለት ይሄንን ከበላ በኋላ መቼም ያው ባቄላ አለቀ ቢሉ ፈስ ቀለለ የተባለው ለዛ ነው እኮ። ስለዚህ አመጋገብህን አስተካክል። ይሄን አስተካክለህ ከፈሳህ አጋንንት ነው። ይሄንን አመጋገብህን አስተካክለህ ካልፈሳህ ግን አመጋገብ ችግር ነው ማለት ነው። ስለዚህ ራስን አስተካክል ብዬ ወጣሁ። አሁን ቅርብ ጊዜ ነው ፈስ የሚባል ነገር የለም መምህር፣ አመሰግናለሁ፣ ለጓደኞችም እያሰማኋቸው ነው ብሎ ከመስሪያ ቤት የደወለልኝ። ብዙዎቻችሁ የምታውቁት ሰው ነው፣ የታወቀ ሰው ነው ማለት በሚዲያም ጭምር የሚታወቅ ሰው ነው። በነገራችን ላይ ምናልባት ቲክቶክ ላይ ወይ ዩቲዩብ ላይ ላይቭ ቢገባ እዛው እናንተው ፊት ነው የሚፈሳው ማለት ይቻላል። እና ብቻ ዞሮ ምንድነው የዚህች ልጅ 11 ዓመት የ12 ዓመት ልጅ ቡና ሲጠጡ ቁጭ ብላ ማዳመጧና ብላ ማውራቷ ምን ያህል ሰው እንደቀየረ ይሁት እንዴት እየሰፋ እንደመጣ። ከዛ ሰንበት ተማሪዎቹም ደግሞ በቀደም ወስደን አስቆረብናቸው። እግዚአብሔር ይመስገን 3ቱም ሴቶች ከእህታቸው ጋራ ጓደኛቸውም ጭምር መታቆረበች። በጣም ነው ደስ ያለኝ። እግዚአብሔር ይመስገን ይኸው ለገጠመኝ በቅቷል ማለት ነው። ይሄ ቤተሰብ ምንም እንኳን የሰንበት ተማሪ ልጆች ታሪክ ነው ብዬ ባቀርበው፣ እነዚህ ልጆች ግን ሰንበት ትምህርት ቤት ውስጥ የኛን ትምህርት ማዳመጥ ሲጀምሩ ደግሞ የገጠማቸው ነገር ደግሞ ልንገራችሁ። ልክ መንፈሳዊ ሆን ድሮም ጨዋ ናቸው። መቁረብ ሲጀምሩ የኛን ትምህርት እንደሚያዳምጡ ሲታወቅ የሚቃወሟቸው አልመሰላቸውም። ይሄን ስሙ እያሉ ሲሰጡ ተቃውሞ ገጠማቸው። በአመራር ደረጃ ተጠርተው ምንድነው እናንተ የምትጋብዙ ትምህርት? አይ እኛ ለቆም ነገር የበቃንበትን ትምህርት ነው። እናታችን ከዚህ ነገር ስለጸዳች ደግሞም አንዳንድ እህቶቻችን ሴቶች ፔሪዳቸው ሲመጣ ስለሚያማቸው እንትናም ደግሞ የምታቋት ከሆነ ባለፈው ጉባኤ ላይ ብለው ተናገሩ። ዛው የሰንበት ትምህርት ቤት ጉባኤ ላይ 40 የጸሎት ፕሮግራም አለ። አብዛኛው ሰንበት ትምህርት ቤት ወድቃ ተንፈራፍራ የእናቷ ዛርን እያለ ሲለፈልፍ አልነበረም አለች። አዎ ለሷም ትምህርቱን ሰተናት ይኸው መንፈሱ ተሸኝቶላታል። ጸበል ይዘናት ሄደ። እሱ ጥሩ ነው ማድረጋችሁ፣ ግን የእነዚህ ሰዎች ትምህርት ሰንበት ትምህርት ቤት ማስፋፋት ክልክል ነው አሉ።
ችግር የለውም። በነፍስ ወከፍ ቤታቸው ግን ሄደን መርዳት አንችልም? አትችሉም። ለምን? ሰዎች ሲድኑ ማየት አትፈልጉም አሉ ልጆቹ። ሁለቱ ልጆች ናቸው ባይዘው። ትልቋ ሰንበት ተማሪ በስልክ ነው የምታወራቸው። ከዛ እሺ እህታችን አዋራት፣ እሺ አወ ሄሎ እንዴት ነሽ ኤልሲ ምናምን ብለው ያው ስሟን ብጠቅስ ችግር የለውም። እንዴት ነሽ ኤልሲ አሏት። እንዴ አንቺም ገባሽበት እዚህ ውስጥ እንዴ? እናንተ ምን ሆናችሁ ነው? ስንት ሰው እኮ እየዳነ ነው። ለምን የምትቃወሙት? አንተ ራስህ ችግር አለበት አላል እንዴ አለችው። በስነ ስርዓት አለና ቻው እንዴ ማን ስለኔ ያወሪያለሽ? አንተ ራስህ ችግር አለብህ። አላውቅህምና ነው እኔ እናንተ የምናውቀው ነገር የለም። አውቃለሁ ችግርህን እኮ ማን ብላ ስትለው ጊዜ ያው በሰንበት ቤት አገልግሎት 20 ምናምን ዓመት አብረው ስላገለገሉት አውቀዋለች። ያው እህቶቼ እንዳትናገሩ ሰንበት ትምህርት ቤት ውስጥ ቆመው እስካልሰበኩ ድረስ በነፍስ ወከፍ ጓደኞቻቸውን ማዳን መብታቸው ነው። ነግሬያቸዋለሁ። አለበዚያ እኔ ሁልሽም ጉድሽን ነው የማውቀው፣ ዘረግፈዋለሁ ሄጄ ለመምህር ተስፋዬ ነው የምነግረው ማለት እያስፈራራሽኝ ነው እንዲህ አላት። አዎ አለችው። በሺ ስትመጪ እናወራለን ማለትና ከዛ ስልኩን ዘጋ። ልጅቷ ራሷ በአካል ሄደች። በማግስቱ ምንድን ነው የምትሉት? አንተ ችግር የለብም ምንድን ነው የምታካብዱት? ይሄን ያክል እሱ በዩቲዩብ በማህበራዊ ሚዲያ ስንት ስራ ይሰራል። እናትህን ቀንቅልፋ ሙላ ምናምን ብላ ተናግራቸው ወጣች። ያው ማለት አልነበረባትም እንደዛ ተናዳ ነው ስሜቷን። እኔም ይሄን ነገር በተወሰነ መልኩ እረዳታለሁ። ልጅቷ በግል ታሪካቸውን ስለምታውቀው ነው ይሄን የተናገረችው። እና በዛው ቀን ቢሮ እኔ ሰዎችን ላማክር ሄጄ ነበረ። ተገናኘን። ቢሮ መታ ከእህቶቿ ጋር መጥተው ተገናኘን፣ አወራን። መምህር ገጠመኙ እንድታወጣ ፈልጋለሁ እና ስለ ሰንበት ትምህርት ቤቱ ፈተና ልናገር ፈልጋለሁ። አይ ሰንበት ትምህርት ቤቱ ብዙ ፈተና አለ፣ እኛ ስላወራ ነው የሚመጣ ነገር የለም። ከቻልሽ በነፍስ ወከፍ አንዳንድ እየጠራሻቸው ለውጫቸው ብዬ ቀስ እያልን እያንዳንዳቸውን እያመጣን እንግዲህ እየተለወጡ ነው ያሉት። እግዚአብሔር ይመስገን። እዚህ ቤት ደግሞ እንደዚህ ነው ነው የምላችሁ። ሰንበት ተማሪ ሲቀየር እንደዚህ ነው። አልቀየርም ካለ ግግም ካለ ደግሞ ድርቅ ነው። ስለዚህ ብትችሉ ነፍሳችሁን አድኑ። ምን በማድረግ ህይወታችሁን በመፈተሽ ግዴታ ጸበል ቦታ ኑና ተጠመቁ ማለት አይደለም። ማለት የሚያጠምቁት አባቶች ጋር ኑ ማለት አይደለም። እቤት ሆነ ጀምረው ጸልይ፣ ስገድ። እኔ ውስጥ ያለ ከእናት ከአባት የመጣ ዛር መንፈስ ታሰር በሉት። ኮተት ቡዳ ያየኸኝ ከየሆቴሉ ከየምኑ የመጣ ቤት ውስጥም ደግሞ ከጎረቤት የተወረወረ መተት በሚቀጥለው ማቀርብላችሁ ይሄን ነው። ሰንበት ተማሪዎቹ ከጎረቤት የተወረወረው መተት እንዴት አድርገው እንዳስተናገዱት እሱን ነው የምናገረው። እና ይሄ ሁሉ ታሰር በሉት። ሲታሰር ታዩታላችሁ፣ በህልም ታዩታላችሁ። እግዚአብሔር ያመለክታችኋል። እና የአብ የወልድ የመንፈስ ቅዱስ ኃይል በእነዚህ ልጆች ላይ አደረ። የሥላሴን ዝክር ማዘከር ጀመሩ። ቅዱስ ሚካኤልን ያውቁታል። ቅዱስ ሚካኤል የሚያገለግሉበት ደብር ነው። እዚያ ሌካ ሚካኤል አለ። እሺ ሌላ ሚካኤል ነው። እና ከዛ አንጻር በጣም ብዙ ነገር ተማሩ ልጆቹ። አሁን ይኸው ሰጥለጥ ብለው እያገለገሉ ቅዱስ ቁርባኑ እየተቀበሉ ነው ያሉት። በጣም ደስ ይላል። ጭራሽ የሚፈሳ የነበረው ሰውዬ ደውሎ ከሚስቴ ጋር መቆረብ ፈልጋለሁ አለ። ይገርማል። እግዚአብሔር ይመስገን። ስለዚህ ሚጣ መሸለም አይገባትም ቴሌቪዥን ታዲያ ማማ ጎረቤት ከሰሙ እኛ ነው መንገዛላት ሊሉ ይችላሉ። ያው ከገዙላትም ገዙላት ነው፣ ችግር የለውም። እና የቀደመ ብያለሁ። የቀደመ ሚጣ የቤቱ ብርቅዬ ምርጥ ልጅ እናቷን ጎረቤት ምናምን እንደ ቀልድ ካፍ አውጥታ ጎረቤት ለእሷ ደግሞ መለወጥ ምክንያት የሆነች ማናት? ጎረቤት ያለች ማን ነው? ክላስ ውስጥ አብራት የምትቀመጠው ልጅ የሰማችሁን እንደ ፊልም ነው የምትነግራት። እንደዚህ አድርጉት፣ ልጁ እንደዚህ ሆኖ፣ ሰውየው እንደዚህ ሆኖ ማብራት ትነግራታለች። ከዛ እሷ ደግሞ መታ ዝርግፍ። እና አንዳንድ ጊዜ በጣም ፈጣን ልጆች ስታዩ ልጆቹን ወደ በጎ ነገር እንዲፈጥኑ እያደረጋችኋቸው ተንከባከቧቸው። ሲጣመሙ ሲወላገዱ ሸፈፍ ሲሉ መለስ እያደረጋችሁ እና እንደዛ እያደረጋችሁ ቤተሰብን መግራት ይቻላል። ሳልመክርም አላልፈው ግን እባካችሁን ሰንበት ተማሪዎች የግዴታ እኛን ስሙን አይደለም። እኔም ራሴ እኮ ብዙ የምሰማው ትምህርት አለ፣ ሌላ ጉድለት አለብኝ። እኔም ስህተቴን አርማለሁ በጣም ብዙ ነገር። ግን ግድ የላችሁ ጥግ አትያዙ፣ ጽንፈኛ አትሁኑ፣ ጭፍን ጥላቻ አይኖርባችሁ። በቃ ነገሮችን ቀለል አድርጋችሁ በተለያየ አይነት መንገድ አቅጣጫ እኛ ቤት ውስጥ ምን ይመለክ ነበረ? አባዬ ማን ነው? እናቴ ማን ናት? በቤተሰቦቻቸውስ ምን ነበረ? እኔስ ምን ማድረግ አለብኝ? የቀረበኝ ወንድ ማን ነው? መስተፋቅር ተልኮብኝ ይሆን አላቅም? ቡዳስ ገብቶብኝ ይሆን አላቅም? እስቲ ልሞክር ብላችሁ መስገድ ነው። ልሞክር አይባልም እንጂ ግን እስቲ ሊኖርብኝ እኮ ይችላል ብሎ መስገድ ነው፣ መጸለይ ነው፣ ለእግዚአብሔር አምልኮ ማቅረብ ነው። ክርስትና ሕይወትን መንፈሳዊ ሕይወት አድርጎ መኖር ነው። ክርስትና ሕይወት መንፈሳዊ ሕይወት ከሌለው
ልማዳዊ ምልልስ ነው የሚሆነው። እና ሲሪየስ የሆነ ክርስትና ህይወት ኑር እስቲ። ጊዜውም እኮ አልቋል እኮ። መኪና ቢገጭት ብሎ ብትሞት እንደተጣመምክ ትሞታለህ። ቤተክርስቲያን መተህ ስታገለግል እንዳላገጥክ ትሞታለህ። አገልግያለሁ ብለህ ክንፍ አብቅለህ ለምትበር መስሎ ነው። የእጅን የስራህን ነው የምታገኘው። ሁልሽም ሁላችንም እኔም ጭምር ሰንበት ትምህርት ቤት ውስጥ በቀናነት ያገለገለ ወደ ዓለም ሲወጣ የዛኑ ፍሬ ያገኛል። በሰንበት ትምህርት ቤት ውስጥ ምን አይነት ማንነት ኖሮን በየትኛው አይነት ገንዘብ የምትሰርቅ ሁን፣ ነገረኛ ሁን፣ ተንኮለኛ ሁን፣ የአንዱ ሰንበት ተማሪ መለወጥ ለአንተ ምን እንደሆነ በምን መንገድ እንዳደግክ እንዴት ብለህ እንደኖርክ ራስህ ነው የምታውቀው፣ ወይም ራስሽን ነው የምታውቂው። ወደ ዓለም ወደ ስራ ወደ ውጭ ሀገር ስትሄዱ ያንን ውጤት ነው እዛ ጋር የምታገኙት። የእጅህን ነው የምታገኘው። የአፍህን ፍሬ ትበላለህ ማለት ነው። ፈሪሃ እግዚአብሔር ኖሮብህ ከኖርክ እንደዛው ነው የምታገኘው። ደፋር ሆነ ከኖርክ ከተደፋፈርከው እግዚአብሔር ላይ ከተነሳሳበት አጌንስት አመፀኛ ከሆንክበት ልክ እንደዛው ደግሞ የሚያምፁብህ ልጆች ትወልዳለህ። የሚያምፅብህ ስራ አስኪያጅ፣ የሚያምፅብህ ላይፍ፣ የሚያምፅብህ ኑሮ ውድነት ይመጣብሃል። ፍሬህን ነው የምታገኘው ማለት ፍሬሽን ነው የምታገኘው ማለት ነው። እና ሰንበት ትምህርት ቤት እጅ በእጅ ነው የሚገርማችሁ። ለምን ብትሉ በነፃ ነው የምታገለግሉት። ደሞዝ የለውም። ማንም አስገድዷችሁ አይደለም የምትመጡት። ዩኒፎርማችሁንም ቦርሳችሁንም ጣል አድርጋችሁ ወደ ሰንበት ትምህርት ቤት ነጠላ ለብሶ መዝሙር ደብተር ይዞ ሱክ ሱክ አጀንዳውን ይዞ ይሄዳል። ማን አስገድዶት ነው? ህሊናው ልቦናው ማገልገል ፈልጎ አይደል? ሄዶ ግን እንዴት ሰው ለመባረክ ሄዶ እንዴት ይረገማል? ለመባረክ ሄዶ እንዴት ይቀሰፋል? ልክ ቁልቢ ገብርኤል የሚሄዱ ሰዎች ቁልቢ ገብርኤል ለመሳለም እየሄዱ ቢራጭ ነው ይሄዳሉ። ወይም ደግሞ እዛ ሄዶ ዳንኪራ ረግጣሉ። በየናይት ክለቡ በየመጠጥ ቤቱ እየገቡ የሄዱት እኮ ገብርኤልን ብለው ነው። ልክ ሰንበት ትምህርት ቤቱ እንደዛ ነው የሆነው። ለመባረክ ሄደዋል ግን የሉም። ስጋቸው ነው የሄደው እንጂ አይምሯቸውና ህሊናቸው እቤት ውስጥ ነው ያለው። ወይም ደግሞ ለመባረክም ለማገልገልም ሄደዋል። በሰንበት ትምህርት ቤት ውስጥ ያለው አገልግሎታቸው ግን ፍሬያማ አይደለም። ፍሬ የለውም። ዝም ብሎ ሱኩ ማለት ነው በቃ። እና በነፃ ስለምናገለግል ሰይጣን ወጥሮ የሚይዘው ደሞዝ የሌለው ደሞዛችን ይሄ ቅድም ያልኳችሁ ነው። ስንወጣ ወደ ትዳርና ወደ ስራ፣ ወደ ውጭ ሀገር፣ ወደ ክፍለ ሀገር፣ ወደሆነ ዓላማ ስንሄድ ነው ፍሬው የሚታየው። እዚሁ እያገለገልክ አታየውም። ፍሬህን ስትወጣ ነው የምታየው። ነፃ ነው ደሞዙ የሚከፈልህ ስትወጣ ነው። ካህን፣ ዲያቆን ደሞዙ እዛው ነው የሚከፈለው። የብርም ደሞዝ አለው። የአገልግሎት ደሞዝ ይኖር አይኖር አላውቅም። ለምን ቤቱ ይስገድ ስለማላውቅ። ሰንበት ተማሪ ግን የገንዘብም የለውም የሌላም በቃ አንድና አንድ እግዚአብሔርን ላገልግሎ ይሄዳል። ታቦቱን ያገለግላል። ከዛ ልክ ሪል ላይፍ ሲጀምር ፊት ለፊት ይገናኛል። ድሮ በቤቴ ምን አድርገህ ነበር? ምን አድርገሽ ነበር? ከዛ በልጆቹ ያገኘዋል፣ በራሱ በህይወቱ ያገኘዋል። እግዚአብሔር ሆይ ከዚህ ያውጣን። በእውነት ጥሎ አይጥለንም። ታቦቱ እግዚአብሔር ይምራል፣ መሐሪ ነው። ሱባኤ የምትገቢ ከሆነ ንስሐ የምትገቢ ከሆነ በዛ በሰንበት ቤት ውስጥ የነበረው ላይፍ ምን ይመስል እንደነበር እያሰብሽ የምትጸጸሽ ከሆነ እግዚአብሔር ሊምርሽ ይችላል። እሰየው፣ ጥሩ ነው። በልጅ ላይ ልጅ፣ በሰላም ላይ ሰላም፣ በፍቅር ላይ ፍቅር ተደራርቦ ይስጣችሁ። ግን አሁንም ልባችሁ ትዳር ውስጥ መሆናችሁ የምታላግጡ ከሆነ አሁንም የምትተራረቡ ከሆነ አሁንም በሰንበት ቤት በአገልግሎት ስም በመንፈሳዊ ቋንቋዎች መሰዳደብ፣ መተራረብ፣ ተንኮል ምናምን ካለ አልሸሹም፣ ዞር አሉ። ታጥቦ ጭቃ ነው፣ አድሮ ቃሪያ፣ ከርሞ ጥጃ ነው የሚባለው ነው። ምነው ነው እዛው ነን ያለ ነው ማለት ነው። እና እግዚአብሔር ልቦና ይስጠን።